ሀብቶን የት ነው የሚያስቀምጡት? በባንክ ወይስ በሳጥን? ዓለም በኢኮኖሚ ማዕበል ስትናጥ አስተዋይ ባለሀብቶች አይናቸውን ወደ መካከለኛው ምስራቅ የወርቅ ገበያዎች አዙረዋል። ከዱባይ አንጸባራቂ ሞሎች እስከ ሳውዲና ባህሬን ታሪካዊ ገበያዎች የዛሬው የወርቅ ዋጋ ምን ይመስላል? በእነዚህ ሀገሮች አሁን መግዛት ያተርፋል ወይስ ያስከስራል የሚለውን መልሱን ይዘንላችሁ መጥተናል። የሶስቱንም ሀገራት ዋጋዎች የምንመለከት ይሆናል በዚህ ቪዲዮ። የ24 ካራት፣ የ21 ካራት፣ የ18 ካራት በዱባይ በሳውዲና በባህሬን ዛሬ በስንት እየተሸጠ ይገኛል የሚለውን የዛሬን የፌብራሪ 26 2026 ዓ.ም መረጃን ይዘንላችሁ መጥተናል። በእነዚህ ሶስት ሀገራት ያለው የወርቅ ዋጋ ተመሳሳይነት ቢኖሩም እያንዳንዳቸው የየራሳቸው ልዩ ባህሪ አላቸው። ቪዲዮውን ስትጀምሩ ላይክ ማድረግ እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። የምንጀምረው ከዱባይ ከተማ ይሆናል። ዱባይ የወርቅ ከተማ ተብላ ትጠራለች። ሲቲ ኦፍ ጎልድ ትባላለች። የወርቅ አዝማሚያው ምን ይመስላል ብለን የዱባይን ስንመለከት እንግዲህ ዱባይ በዓለም ላይ ካሉ የወርቅ መሸጫ ማዕከላት አንዷ ናት። በዱባይ የወርቅ ዋጋ በቀጣይ ከዓለም አቀፉ ስፖት ጎልድ ጋር የተገናኘ እንደሆነ ይታወቃል፣ ወይም ግልጽነት አለው። ስለዚህ ልዩነቱ ምንድን ነው ካላችሁኝ፣ በዱባይ ወርቅ ላይ የሚጣለው ታክስ ከሌሎች ከምነግራችሁ ከሳውዲና ከባህሬን አንጻር አነስተኛ ነው። ለቱሪስቶች ደግሞ ቫቱ ተመላሽ ስላለው ዋጋው ከሌሎች ሀገራት አንጻር ተወዳዳሪ እንዲሆን ያድርጓል። ተፈላጊነቱን ስንመለከት በዱባይ 21 ካራት እና 24 ካራት በብዛት ይሸጣል። በተጨማሪም 22 ካራት ማለት ነው። ሳውዲን ስንመለከት በሌላ በኩል ደግሞ የሳውዲ ወርቅ በአብዛኛው የተረጋጋ ነው። በሀገሪቱ ያለው ከፍተኛ የወርቅ ክምችትና የንግድ ስርዓት ዋጋው ከዓለም ገበያ ጋር ተያይዞ እንዲጓዝ ያደርጓል። ልዩነቱ ምንድን ነው ካልን የሳውዲ ወርቅ በተለይ በኢትዮጵያውያን ዘንድ ጥሩ ወርቅ ተብሎ ነው የሚታመነው። በሀጅና በኡምራ ወቅቶች ፍላጎት ስለሚጨምር በዚህ ወቅት እንግዲህ ዋጋው ላይ መጠነኛ መለዋወጥ ሊታይ ይችላል ማለት ነው። ይህንን መጠነኛ የሆነ መለዋወጥም እኛም እየተከታተልን በዚህ ቻናላችን ላይ የምናቀርብላችሁ ይሆናል። የትኛው ካራት በሳውዲ ይፈለጋል ካላችሁን ደግሞ 21 ካራት ወርቅ በሳውዲ ገበያ ንጉስ ነው። ሌላው የምንመለከታት ሀገር ደግሞ ባህሬን ነው። የጥበብና የዲዛይን ማዕከል ትባላለች። ባህሬን በባህላዊና በእጅ ጌጣጌጦች ትታወቃለች። ዋጋው ከጎረቤቶቿ ሳውዲና ዱባይ ጋር የቀረበ ቢሆንም የዲዛይን ዋጋ ግን ሊለያይ ይችላል። የባህሬን ወርቅ ቀይ ጎልድ ወይም ደግሞ ሬድ ጎልድ በመባል የሚታወቁ ልዩ ዲዛይኖች አሉት። ገበያው እጅግ ጥብቅ ነው፣ የመንግስት ቁጥጥር ስር ስለሆነ ማለት ነው። የጥራት ደረጃው ግን አስተማማኝ ነው። በአሁኑ ሰዓት የዓለም አቀፍ የዋጋ እንግዲህ በየቀኑ አዳዲስ የሆኑ ለውጦችን በማሳየት ላይ ይገኛል። ይህ ሆኖ ደግሞ የመጀመሪያው የጂኦ ፖለቲካል ውጥረቶች ሲሆን፣ ሌላው ደግሞ በዶላር የመግዛት አቅም መለወጥ ጋር የተያዘ ነው። ስለዚህ እነዚህን ሀገራቶች መሰረት ያደረገ መረጃን የምነግራችሁ ይሆናል ማለት ነው። የምንጀምረው ከዱባይ ነው። የዱባይ 18 ካራት ዛሬ ላይ በ459.82 ዲርሃም እየተሸጠ ይገኛል። አንዱ ግራም ማለት ነው። 18 ካራት ወርቅ በዱባይ ዛሬ 459.82 አካባቢ ነው በምሽት ላይ የሚገኘው። 21 ካራቱ ውስጥ ካላችሁኝ በዱባይ 21 ካራቱ ዛሬ ላይ በ552.75 ዲርሃም እየተባለ ነው ያለው። ቀጥሎ የምነግራችሁ ደግሞ የ24 ካራቱን 1 ግራም ወርቅ በዱባይ ስንት እየተሸጠ
እንደሚገኝ ይሆናል። በ623 ከ25 ዲርሃም 1 ግራም 24 ካራት ወይም ንጹህ ወርቅ እየተሸጠ ነው የሚገኘው ማለት ነው። ቀጥሎ የምንመለከተው ደግሞ የሳውዲን ገበያ ይሆናል። የሳውዲ ገበያ እንደነገርኳችሁ ከዓለም አቀፉ ገበያ ጋር ተያይዞ የሚጓዝ ስርዓት አለው። በተለይ ደግሞ እንደነገርኳችሁ ቅድም በኢትዮጵያውያን ዘንድም እጅግ ጥሩ ከሚባሉ የውጭ ወርቆች መካከል የሳውዲ ወርቅ ነው። ምናልባት በዚህ ሰዓት ላይ መጠነኛ መለዋወጥ ዋጋው ላይ ሊታይ ይችላል። በጣም ይቀያየራል። 21 ካራቱ የበለጠ ተፈላጊነት አለው ብያችኋለሁ። ነገር ግን እስቲ ከ18 ካራት ጀምሮ በሳውዲ ወርቅ ስንት ይባላል የሚለውን የጥሬ ወርቅ ዋጋ ስንመለከት ሳውዲ ላይ 18 ካራቱ በ479 የሳውዲ ሪያል ነው እየተሸጠ የሚገኘው። 21 ካራቱ ካላችሁኝ በ541 የሳውዲ ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ እንግዲህ የፌብራሪ 26 2026 ዓመተ ምህረት መረጃችን ነው። በመቀጠል የምንመለከተው የአንድ ወቄት ወርቅ ወይም ደግሞ የንጹህ ወርቅ የሳውዲ 24 ካራት ስንት እየተሸጠ ነው ካላችሁኝ በ627 ከ64 የሳውዲ ሪያል እየተሸጠ ይገኛል ማለት ነው። እንግዲህ በአብዛኛው የተረጋጋ መሆኑን እንግዲህ መመልከት ይቻላል። ሳውዲ እንደምታውቁት ከሆነ ከፍተኛ የወርቅ ክምችት አላቸው ተብለው ከሚጠቀሱ የዓለማችን ሀገራቶች ጥቂቶቹ የምትቆጠር ናት ማለት ነው። በመቀጠል እንግዲህ የጥበብና የዲዛይን ማዕከል ተብላ የምትጠራውን የባህሬንን የወርቅ ዋጋ እንመለከታለን። እሱንም ከ18 ካራት ጀምሮ አሳያችኋለሁ። ቪዲዮውን ታዲያ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ቤተሰብም ካልሆናችሁ ቤተሰብ ሁኑ። በዚህ ቻናል ላይ ወርቅ ብቻ ሲሆን ተዛማጅ የሆኑ መረጃዎችም በዛው የምታገኙበት ቻናላችን ነው። ሰብስክራይብ ብታደርጉ እጅግ በጣም ትጠቀማላችሁ። ሰብስክራይብ በማድረግ እንዲሁም ለሌሎች በመጋበዝ አብራችሁን ቆዩ። የ18 ካራት 1 ግራም ወርቅ የባህሬን ዲናር እየተሸጠ የሚገኘው በ48 ብር ከ68 የባህሬን ዲናር ነው። 21 ካራቱ ካላችሁኝ 21 ካራቱ ደግሞ በ54.70 የባህሬን ዲናር እየተሸጠ ይገኛል። 24 ካራቱን ስንመለከት እንዲሁ 24 ካራቱ በባህሬን እየተሸጠ የሚገኘው በ62 ከ63 የባህሬን ዲናር ብቻ ነው። እንግዲህ የዱባይን፣ የሳውዲን፣ የባህሬን ዲናርን ተመልክተናል። እንግዲህ 24 ካራቱን ለማስታወስ ያህል አሁን ዱባይ ላይ 24 ካራቱ 623 ዲራም ብያችኋለሁ። ሳውዲ ላይ 627 ሪያል ብያችኋለሁ። የባህሬን ደግሞ 62 ዲናር ብያችኋለሁ። እነዚህ እንግዲህ ዛሬ ላይ እየተሸጠ እየተገበያየ ያለበት ዋጋ መረጃ ነው ማለት ነው። በቀጣይም እንግዲህ የየትኛውን ሀገር መረጃ ትፈልጋላችሁ? ኮመንት ላይ አስቀምጡልኝ። ምናልባት እዚህ ቻናል ላይ የሀገር ወርቅ ፈልጋችሁ ነገር ግን የየትኛው ሀገር የሚለውን ማወቅ ስላለብን እንድናቀርብላችሁ የምትፈልጉ ከሆነ የዚህን የወርቅ ዋጋ ንገረን ብላችሁ ኮመንት ላይ ብታስቀምጡልን የዛን የወርቅ ዋጋ ተከታትለን የምናሳውቃችሁ ይሆናል ማለት ነው። ለዛሬ የሶስቱን ሀገራት የወርቅ ዋጋ የተመለከትንበትን መረጃችንን በዚህ አብቅተናል። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላም